በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። በስደት ነኝ ግን አልጣልም። በመላው ዓለም የምትገኙ እግዚአብሔር አምላክ ከሰማይ ሰማያት ወርዶ ከቅድስተ ቅዱሳን ድንግል ማርያም በከብቶች በረት ተወልዶ በ30 ዘመኑ በእደ ዮሐንስ በፈለገ ዮርዳኖስ ተጠምቆ በቀራንዮ አደባባይ እጆቹን ለሕማም ዘርግቶ የሾህ አክሊል ደፍቶ 5ቱን ችንካሮች ተቀብሎ 13ቱን ሕማማተ መስቀል ታግሶ ሕይወት የሰጠን የሁላችን አምላክ የሁላችን ፈጣሪ የሁላችን ጌታ እሱ የልዑላን ልዑል የክቡራን ክቡር የቅዱሳን ቅዱስ የኃያላን ኃያል የጌቶች ጌታ የነገሥታት ንጉሥ የአማልክት አምላክ የመላእክት ሁሉ አምላክ የሰራዊት ጌታ እግዚአብሔር ከዘላለም እስከ ዘላለም ለስም አጠራሩ ክብር ምስጋና ይግባው። ሰላምታ ይድረሳችሁ። እንደምን አላችሁ? የልቡናችንን ክፉ ሐሳብ እሱን የማስከፋት የዕለት ከንቱ ሐሳብና ክፉ ግብራችንን ሳይመለከት እንደ መሐሪነቱና እንደ ይቅርባይነቱ እንደ ቸርነቱ ብዛት በዚች ሰዓት ሊያስተምረን የነፍሳችንን ምግብ ሊመግበን ሥጋችንን በቅዱስ እጁ ዳብሶ ፍጹም ጤና ሊያደርገን መንፈሳችንን ሁሉ በቀና ሊመራ የወደደ እርሱ ከዘላለም እስከ ዘላለም አሁንም በልብ መታሰቡ በቃል መነገሩ ከፍ ከፍ ይበል። ረድኤተ እግዚአብሔርን አጋዥ በማድረግ ዛሬ የዕለቱ የነፍሴ ምግብ በቅዱስ ጳውሎስ ቃል በሁለተኛ ቆሮንቶስ ምዕራፍ 4 ቁጥር 9 ላይ ባለው ቃል ይሆናል። ይህ ትምህርት ለክርስቲያኖችም መስማትም ለሚፈልጉ ሁሉ የተዘጋጀ የዕለት የተስፋ ትምህርት ነው። ብርሃነ ዓለም ቅዱስ ጳውሎስ የቆሮንቶስ ክርስቲያኖችን ሲያስተምራቸውና ሲመክራቸው እንሰደዳለን እንጂ አንጣልም እያለ ይነግራቸዋል። ብዙ መከራ ብዙ ፈተና ይመጣ ስለነበረ እግዚአብሔር ደግሞ ድንቅ አምላክ ነውና እሱ ድንቅ የሆነ እግዚአብሔር ድንቅ የሆነውን ሥራ ለሁሉ ይሰራላቸው ስለነበረ ስለዚህ እንሰደዳለን እንጂ አንጣልም ይላል። እውነት ነው። ነቢያት ተሰደዋል፣ ሐዋርያት ተሰደዋል፣ ቅዱሳን ተሰደዋል። የነሱ ስደት አብዛኛው በሃይማኖት ምክንያት የመጣ ስደት ነው። በሃይማኖት ምክንያት ደግሞ ያልመጣ የመከራ ደግሞ ስደት አለ። ሁለተኛው ስደት እሱ ደግሞ የአሦርን ንጉሥ ስልምናሶርን አስነስቶ 10ሩን ነገደ እስራኤል የተማረኩበት የመከራ ሰዓት ነው። ጸዋዌ ነው። ልክ እንደዚሁ ደግሞ የባቢሎኑን ንጉሥ ናቡከደነጾርን አስነስቶ 12ቱንም ነገድ ጠርጎ ወደ ባቢሎን የወሰደበት ስደት ነው። ሦስተኛው ስደት ደግሞ ኑሮ ለማሻሻል ሰዎች ከቦታ ቦታ የሚሄዱበት ነው። ከቤተሰብ ተለይተው ከዘመድ ተለይተው ርቀው ሄደው ከወገን ርቀው ከዘመድ ርቀው ብቻቸውን ሆነው የሚኖሩበት ስደት አለ። በሁሉም ውስጥ ግን እግዚአብሔር ልጆቹን ይጠብቃል። እግዚአብሔር ልጆቹን ይንከባከባል። እግዚአብሔር ልጆቹን ይፈልጋል። ሰው ባይኖራቸው እሱ አብሯቸው ይኖራል። የአሦርን ንጉሥ ስልምናሶርን ድል አድርጎ እግዚአብሔር እነዛን የሚያመልኩትን ስሙን የሚጠሩትን ወስዷቸዋል፣ መልሷቸዋል። ሚጠት አለ። ናቡከደነጾርንም አሳፍሮ ባቢሎንንም ድል መጥቶ የከለዳውያን ጠንቋዮችን አሳፍሮ እግዚአብሔር በድንቅ መንገድ
ነዛን ደግሞ እነሆ ባቢሎን 70 ዓመታት ተቀምጦ የነበሩትን በዛም የተወለዱትን መልሶ ወደ ቅድስቲቱ ወደ እስራኤል ወደ ኢየሩሳሌምም በንስር ክንፍ ተሸክሞ አምጥቷቸዋል። በግብጽ የነበረውም ስደት እጅግ በጣም ለብዙ ዘመናት የነበረ ትልቁ የስደት ታሪክ በመጽሐፍ ቅዱስ ውስጥ የተጻፈው የእስራኤል በግብጽ መሰደድ ነው። እግዚአብሔር ከዛም ፈርዖንን አሳፍሮ በ9 መቅሰፍት፣ በ10ኛ ሞተ በኩር፣ በ11ኛ ስጥመት ፈርዖንና ሰራዊቱን በባህር ልብ እንዲወሰዱ አድርጎ እስራኤልን ያወጣበት ድንቅ ስራው የተነገረበት በአፍንጫ ውስጥ ትንፋሶች የተከመሩበት ድንቅ ነገር ያደረገበትን ስደት እናስታውሳለን። የግብፁ ስደት ቅድም እንዳልኳችሁ ብዙዎች ነቢያት፣ ብዙዎች ሐዋርያት፣ ብዙዎች ሰማዕታት፣ ብዙዎች ቅዱሳን፣ ብዙ ምእመናን ተሰደዋል። የጌታችንንም ስደት የእናቱ የቅድስተ ቅዱሳን ድንግል ማርያም ምሊተ ክብር አዛኝቱ የሁላችንም እመቤት ልጇን ይዛ የተሰደደችውን ስደት ዮሴፍና ሶሎሜም አብረዋት የተሰደዱትን ስደት የ3 ዓመት ከ6 ወሩን ሁሉ ጊዜ በየዓመቱ የምናከብረው የምናስበው ነው። ስለዚህ እናንተ ዛሬ በመከራ ውስጥ በስደት ውስጥ በተለያየ ቦታ ላላችሁ ሁሉ ዛሬ የዕለቱ የነፍሴ ምግብ የሚነግረኝ በስደት እንኳ ብሆንም አልጣልም የሚል ነው። አይተወኝም ነው። እግዚአብሔር ይመለከተኛል ነው። ስለዚህ የዕለቱ የነፍሴ ምግብ በስደት እንኳ ብሆን አልጣልም። በስደት ነኝ ግን አልጣልም። በስደት ነኝ ግን አምላኬ አይረሳኝም። በስደት ነኝ ግን ያቺ ስደትን የምታውቅ እመቤታችን አትተወኝም። ስለዚህ እግዚአብሔር ልጆቹን እንደሚፈልጋቸው በዮሐንስ ወንጌል ምዕራፍ 10 በጎቼን እፈልጋቸዋለሁ እንዳለ አንተን እኮ ነው የሚፈልገው። በግ እኮ የተባለው አንተ ነህ። በግ እኮ የተባለች አንቺ ነሽ። እኛ እኮ ነን በጎች የተባልን። በግ ለጻድቃን ምሳሌ ሆና በማቴዎስ ወንጌል ምዕራፍ 25 ቁጥር 31 እረኛ በጎቹን ከፍየሎቹ እንደሚለያቸው ጻድቃንን ከኃጥአን ለይቶ ጻድቃንን በቀኙ ኃጥአንን በግራው በጎቹን በቀኙ ፍየሎቹን በግራው የሚለው እኮ የጻድቃንና የኃጥአን ምሳሌ እኮ ነው። ስለዚህ እግዚአብሔር ልጆቹን በየትኛውም ስፍራ ቢሆኑ አይተዋቸውም። መጀመሪያ ልታስተውሉ የሚገባችሁ አንድ ነገር ወቁ። ምድር ሁሉ የእግዚአብሔር ነው። በምድር ላይ ያለው ይሄኛው ሀገር ብለን በወንዝ የከፋፈል ነው ዲማርኬሽን እሱ ሰዎች በፖለቲካ የሰሩት ወይም ሰዎች ከፍላጎታቸው ያሰመሩት ነው እንጂ መላ ምድር የእግዚአብሔር ነው። ይህ ሀገር ኢትዮጵያ ነው። ይህ ሀገር ሳውዲ አረቢያ ነው። ይህ ሀገር ቤሩት ነው። ይህ ሀገር ደግሞ ይሄ ነው፣ እንግሊዝ ነው፣ ፈረንሳይ ነው፣ አሜሪካ ነው፣ ጋና ነው፣ ናይጄሪያ ነው፣ ሳውዝ አፍሪካ ነው፣ ግብጽ ነው፣ ቱኒዚያ ነው የምንለው ሰዎች ባሰመሩት እንጂ እግዚአብሔር በዛ መልክ አስምሮ ይሄንን ዓለም አልፈጠረም። ስለዚህ ማዘናችን አይቀርም። መሰደድ ስላችሁ አገር ጥላችሁ በሌላ ሀገር የምትኖሩ በሌላ ሀገር የምንኖር ሰዎች አለን። ስደት ሌላው ደግሞ እዛው ቤተሰብ መካከል ሆነህ በቤተሰብ መካከል ተከበሽ የተሰደደ ስሜት የሚሰማሽ ባዶሽን የሆንሽ የሚሰማሽ ብቸኝነት የከበበህ የሚመስልህ ሰው መሃል ነው ያለው፣ ግን በስደት ውስጥ ነው ያለው። በስደት ውስጥ ናችሁ። የብቸኝነት ስሜት ይሰማችኋል። ሰው ይንጫጫል፣ ሰው ወዲህ ይላል፣ ተከባችኋል። ብቸኛ ስደተኛ ትሆናለህ። ከጎንደር ከትግራይ ወይ ከጎጃም ወሎ አዲስ አበባ ከመጣ ስደተኛ ነህ። ከአዲስ አበባ ጎንደር፣ ጎጃም፣ ትግራይ፣ ወሎ ከሄድክ ስደተኛ ነህ።
ከወለጋ ተነስተ አርሲ ከሄድክ ስደተኛ ነህ። ከአርሲ ተነስተ ባሌ ከሄድክ ስደተኛ ነህ። ከሐረር ተነስተ ወደ ባሌ ጎባ ከሄድክ ስደተኛ ነህ። ከአንድ ቦታ ከነበርክበት ቦታ ስትሄድ ስደተኛ ነህ። በጣም የሚገርም ግን ነገር ሁላችሁ ማወቅ ያለባችሁ ልንገራችሁ፣ ዓለም ላይ ያለ ሰው ሁሉ ስደተኛ ነው። ከየት ነው የተሰደድነው? ከየት ነው የተሰደድከው? ከየት ነው የተሰደድሽው? የኔና የናንተ እኮ የዘላለም ሕይወት ቤታችን እኮ ገነት መንግስተ ሰማያት ነበረ። ስለዚህ ወደዚህ ምድር እኮ ተሰደን የመጣን እኮ ነን። አዳም ተሰደደ፣ ሔዋን ተሰደደች። ስለዚህ ነው እኮ በቅዳሴ ማርያም ላይ ታላቁ ቅዱስ አባ ሕርያቆስ የእሱ በረከት የአምላኩ በረከት ይደርብንና እመቤታችንን ምንድነው የሚላት? አንቲ ውእቱ ተስፋሁ ለአዳም አመ ይሰደድ እምገነት። ከገነት በተሰደደ ጊዜ የአዳምና የሔዋን ተስፋቸው ድንግል ማርያም አንቺ ነሽ ይላል። ለአዳምና ለሔዋን ተስፋ የሆነች ድንግል ማርያም ያንተም ተስፋ ነች፣ ያንቺም ተስፋ ነች። በዚህ ምድር ላይ በኃጢአትና በበደል ምክንያት ተሰደን የመጣን ስለሆንን አንጣልም ብሎ ጳውሎስ ሐዋርያ ሲናገር እዚች ምድር ላይ ሞተን የምንቀር ሰዎች አይደለንም። በትንሣኤ ዘጉባኤ የድንግል ልጅ የአብ ልጅ ኢየሱስ ክርስቶስ በታላቅ ግርማና ኃይል ሲመጣ ያ ታላቅ አምላክ እርሱ ድንቅ የሆነ አምላክ ተራራዎች፣ ኮረብቶች ሳይቆሙ የአየር እርዝመት ሳይታይ የነፋስ ኃይል ሳይነፍስ የነበረ ታላቁ አምላክ እሱ እግዚአብሔር ብልጭታ ሳይመላለስ የመብረቅ ፍጥነት ሳይታይ ነጎድጓድ ሳይሰማ ደመናት ሳይዘረጉ የነበረ ያ ታላቅ አምላክ ከመላእክትም መፈጠር በፊት ከሰማይ በታች ከምድርም ከሚጠራ ስም ሁሉ በፊት የነበረው ያ የኔና የናንተ አምላክ አባት የዘላለም ንጉሥ ማንም አስቦ አጥልቆም አኗኗሩ ማግኘት የማይችለው ያ ድንቅ አምላክ እሱ እግዚአብሔር መላእክት የሚሰግዱለት እሳታውያን የሚንበረከኩለት እርሱ ታላቅ አምላክ ለፍርድ መጥቶ እኔና እናንተን ሁሉ ይዞን ወደ ዘላለም ሕይወት ይሄዳል። ስደተኞች የነበርንነን ግን አንጣልም አለ። ወደዚህ ምድር መጥቷል አዳም፣ ወደዚህ ምድር መጥታለች ሔዋን። አንተም እኔም አንቺም እኛም ሁላችን በዚች ምድር ላይ ነን። ግን እርሱ ታላቁ አምላካችን እግዚአብሔር የሚነግረን ምንድን ነው? አትወድቁም ነው፣ ትነሳላችሁ ነው። አትወድቁም ነው፣ ትበረታላችሁ ነው። አትወድቁም ነው፣ ትጸናላችሁ ነው። አዎ በስደት ነው ያለሁት። ቅድም በዘረዘርናቸው አይነት ስደቶች ውስጥ በኃጢአትም ቢሆን በርኩሰትም ቢሆን በድፍረቴም ቢሆን በበደሌም ቢሆን ለኑሮም ቢሆን ዘመር ለመርዳትም ቢሆን በሁሉም ነገር ላይ እግዚአብሔር ከእናንተ ጋር ነኝ እንጂ እዘረጋላችኋለሁ፣ የበረከትን እንጀራ አጠገባችኋለሁ፣ እመግባችኋለሁ ይላል ቅዱሱ እግዚአብሔር። ሰባቴ ብትወድቁ ሰባቴ ትነሳላችሁ ነው የሚለው የእግዚአብሔር ቃል። ምንድን ነው ያለው? አዎ ጻድቅ ቢወድቅም ለድንጋጤ አይጣልም ይላችኋል። ጻድቅ ማለት ጻድቅ ሆነን አይደለም። አቡነ ዘበሰማያት ደግሞ የሚውል እግዚአብሔርን ጠርቶ የሚውል በቅድስና እምነት ውስጥ በእውነተኛይቱ እምነት ውስጥ ያለ ሰው ቢወድቅም ለድንጋጤ አይጣልም። እግዚአብሔር እጁን ይዞ ይደግፈዋልና ያነሳዋልና። የዕለቱ የነፍሴ ምግብ ብሰደድም አልጣልም፣ በስደት ነኝ ግን አልጣልም። አያችሁ ወገኖቼ፣ የማይተው እግዚአብሔር አለን። የማይተው አምላክ አለህ። የማይተው አባት አለሽ። ይሄ ነው ዛሬ የዕለቱ የነፍሳችን ምግብ። በስደት ነኝ። አዎ እስራኤል ምግብ በመፈለግ 72 ነፍስ ወደ ግብፅ ወረደ። ለብዙ ዓመታት በስደት ተቀመጠ። እግዚአብሔር ግን ድንቅ አድርጎ አወጣው። ዛሬም ኑሮ ለማሻሻል ቤተሰብ ለመርዳት በስደት ዓለም ያላችሁ ወገኖች ሁሉ እግዚአብሔር በራሱ መንገድ በበረከት ሞልቶ ለቤተሰብ የምትጠቅሙ አድርጎ እሱ ለቤታችሁ ያብቃችሁ። በራሱ እኮ በረከት ሆናችኋል። እንደ ዮሴፍ እናትሽን መርዳት አልቻልሽም? እየለፋሽ እየሰራሽ አባትሽን ሽማግሌውን አልደገፍሽም? ቤት አላደሳችሁም? ለገበሬው አባት በሬ አልገዛህም? በሬ አልገዛሽለትም? የሚሰራበት ትንሽ መያያዣ ገንዘብ አላክሽም? አላክም? እና ታዲያ አታመሰግኑትም? አትጣሉም? እናንተም እንግዲያው አንዳንዶቻችሁ እንደውም ራሳችሁን ምንም ሳታዩ ዝም ብላችሁ ዘመድ የምትረዱ አላችሁ። ዝም ብለህ ትረዳለህ፣ ራስን አታይም። ወይ ደግሞ ምስጋናም አይቀርብልህም እኮ ላክ ብቻ ነው በቃ
ላክ ነው የሚል ላኪ በቃ የታለ ግን ሌላው ሰው ከሌላ ልጆች ሰርተው ይሄንን አደረጉ አንቺ ከሄድሽ ይሄው 8 ዓመት ሞላሽ 7 ዓመት ሞላሽ ምን ያደረግሽልኝ ነገር አለ ወቀሳ ከሰሳ ያንቺ ኑሮ የሚያቀልሽ እግዚአብሔር ብቻ ነው እዛ ጋር ለፍተሽ ጉልበትሽ ደክሞ ለመተኛት ሰውነትሽ ደክሞ በዛ ላይ እንቅልፍ አልወስድ ብሎሽ ወይ ደግሞ ያሰሪዎችሽ ፍጥጫ ግልምጫ እርግጫ እንደ ብዙ ነገር እኮ ነው ያለው እግዚአብሔር አይጥልም ስለዚህ ራሳችሁንም እዩ ከእግዚአብሔር ጋር ተገናኙ እንደሚገባው ኑሩ እግዚአብሔርን እየለመናችሁ ትጉ ለዚህ ነው በስደት ነኝ ግን አልጣልም የዕለቱ የነፍሴ ምግብ የሚነግረን ይሄንን ነው ባለንበት ምድር ሁሉ ማይተው እግዚአብሔር ስላለ የማይጥል እግዚአብሔር ስላለ የሚመለከት እግዚአብሔር ስላለ አይኖች ሁሉ ተስፋ የሚያደርጉት እሱን ነውና እሱ እግዚአብሔር በሕይወታችን ሁሉ ከኛ ጋር ይሁን እግዚአብሔር ኃይሉን እግዚአብሔር ብርታቱን እግዚአብሔር ጸጋውን ይስጣችሁ እውነት ነው ሰውም በበዛበት መሃል የስደተኝነት መንፈስ የሚሰማችሁ ሁሌም እንደምለው እግዚአብሔር ከናንተ ጋር ነው እሱ ይመራችኋል ከሱ ጋር ሁኑ እሱም ከናንተ ጋር ይሆናል በዘላለምም በረከት ይባርካችኋል ለአዳምና ለሔዋን ተስፋ የሆነች ድንግል ማርያም ወደ ዘላለም ሕይወት ለመመለስ ለእናንተም ተስፋ ትሆናችሁ አንድ ለዘላለም በቤታችሁ በበረከት የምትኖሩበትን መንግሥተ ሰማያትን ዘላለማዊውን ታገኙ ዘንድ ሁለት በስጋም ደስ የሚለው ኑሮ ትኖሩ ዘንድ እግዚአብሔር ይፈልጋል እሱ ቅዱስ ነው ይቀድሳል እሱ ጻድቅ ነው ያጸድቃል ወደ ሕይወት ጎዳናም የሚመራ እሱ ነው ዘላለማዊ መንግሥቱን ያውርሳችሁ እግዚአብሔር እሱ በየጊዜው ሁሉ በየሰዓቱም ሁሉ ጸሎታችሁን ልመናችሁን በቅዱሳን መላእክት ያሳርግላችሁ በሕይወታችሁ ሁሉ የምትመኙትን ይፈጽምላችሁ ከሚያሳዝን ከሚያስለቅስ ከሚያስተክዝ ነገር ሁሉ እሱ ይሰውራችሁ እስቲ እንዲበሉት ከኔ ጋር አሁንም ቅዱስ አምላክ ሆይ እናመሰግንሃለን ባለሁበት ምድር አልጣልከኝምና አመሰግንሃለሁ አምላኬ የማይመች እንኳን ቦታ ብሆን ልቤ ያመሰግንሃል እንደ ምናሴ በጉልበቴ መስገድ ባልችል በልቤ እሰግድልሃለሁ አንተ ለተዋረዱት ክብር አገራቸው ነህና ለኔም ክብሬ ነህ አገሬ ነህ ባንተ መኖሬ የዘላለም ክብሬ ነው የጻድቃን ምርኩዝ ነህ ለኔም መደገፊያ ሁነኝ ለተሰደዱት ተስፋቸው ነህ ለኔም ተስፋ ሁነኝ ለሚታወኩት ጸጥታቸው አንተ ነህ አባቴ ለኔም ለኃጢአተኛ ልጅህ ሰላም ይሁንልኝ አንተ የፍጹማን የቅዱሳን ብርሃን ነህ እኔንም ከጨለማ አውጥተህ ብርሃንህን አሳየኝ ጸጋህንም አብራልኝ በተዋህዶ እምነቴ መተከልን በክርስትናዬ መጽናትን ባንተ መታመንን የማያዘነብልንም የሃይማኖትን ኃይል የማይለወጥንም ተስፋ
ለነፍሴና ለሥጋዬ ስጠኝ። አሜን። የተከበራችሁ ክርስቲያኖች፣ ይህ ድምፅ የሚሰማችሁ ሁሉ የዕለቱ የነፍሴ ምግብ በስደት ነኝ ግን አልጣልም። ይህ ትምህርት በነፍስ ወደ ገነት መግባት፣ ከኃጢአት መንጻት፣ በንስሐ መታጠብ፣ አለመጣል፣ በመቃብር አለመቅረት፣ የገነት ሰው መሆን፣ ከግራ ቁመት ከነፍስ ስደት ወደ ቀኝ ቁመት ወደ መንግሥተ ሰማያት። እስቲ አሁንም እንዲህ በሉት፣ አምላኬ ሆይ ከነፍስ ስደት ከግራ ቁመት ሰውረህ ለገነት መንግሥተ ሰማያት በቀኝህ ለመቆም አብቃኝ። ለቀኝ ቁመት ለገነት መንግሥተ ሰማያት አብቃኝ። አሜን። ሁላችንንም ያብቃን። በምድር ሕይወትም በረከቱን አትረፍርፎ ይምላችሁ። ይህን ትምህርት ስትሰሙት ውስጣችሁ ምን ነገራችሁ? ነፍሳችሁ ምን አለች? ሥጋችሁስ ምን ተሰማው? መንፈሳችሁስ ምን ነገራችሁ? ከተጠቀማችሁበት ሌላም ሰው ይጠቀምበት። ላይክና ሼር አድርጋችሁ እባካችሁ ለብዙዎች አድርሱት። የእናንተንም ልመና ቅዱሳን መላእክት ወደ እግዚአብሔር ያድርሱላችሁ። ድንግል ማርያም በቀኝ በግራ ትቁምላችሁ፣ ከፊት ትምራችሁ፣ ከኋላ ትከተላችሁ። ባላችሁበት ምድር ሁሉ በወርቅ ልብሷ ሸፍና ከክፉ ትጠብቃችሁ። የመላእክት ጥበቃ፣ የነቢያት፣ የሐዋርያት፣ የጻድቃን፣ የሰማዕታት ረድኤት በሁላችን አድሮ ይኑር። አምላካችንና መድኃኒታችን የሁላችን ቤዛ የሁላችን አዳኝ መድኃኒታችን ኢየሱስ ክርስቶስ የመረረውን ሁሉ ጣፋጭ ያርግላችሁ፣ የጎደለውን ሁሉ ሙሉ ያርግላችሁ። ልዑል እግዚአብሔር ይባርካችሁ፣ ፊቱንም ይግለጽላችሁ። ልዑል እግዚአብሔር ይባርካችሁ፣ ፊቱንም ያብራላችሁ። ልዑል እግዚአብሔር ይባርካችሁ፣ በመንፈሳዊ በረከትም ያክብራችሁ። ከማታ እስከ ጠዋት ጠበቅከኝ፣ የጠዋቱን ብርሃን ያሳየኸኝ፣ ኃጢአቴንም ጨለማ የሆነ ሕይወቴንም ወደ ብርሃን አምጣው። ከጠዋትም እስከ ማታ የምትጠብቀኝ አንተ ነህና ለዘለዓለም አመሰግንሃለሁ። አሜን።